እህት ወንድሞቼ መልእክት አስቀምጣችሁልኝ ነበርና በአንዳንድ ጉዳይ መምጣት አልቻልኩም፣ መልስ መስጠት አልቻልኩም እና በዚህ 2 ቀን እስኪ ያሉትን ነገሮች ላያቸው ከህግም አንጻርም ከብዙ ነገር አንጻር ማየት ስለነበረብኝ ልቆይች እያለሁኝ ለዛ ይቅርታ ጠይቃለሁኝ። በመቀጠል እንግዲህ እንደምታዩት የአንድ እህታችን ቤት ላይ አይመን 10 ሚሊዮን ብር በላ ተብሎ ስሜ በጣም በሚገርም ሁኔታ ተነስቷል። በጣም የሚያሳዝን እጅግ በጣም እውነታ ያለው አንድ ሰው ወይ አንድ ግሩፕ ጋር ሳይሆን የሁለቱንም ግሩፕ መስማት ስለሚያስፈልግ እንግዲህ ነገሩን ነግራችኋለሁ ማለት ነው። አልሐምዱሊላህ አላኩል ሐል። በመጀመሪያ ደረጃ አልሐምዱሊላህ ነው የምለው። በመቀጠል አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ከ31 ሰዎች ጋር በመሆን ሳይሆን መጀመሪያ እኔው ራሴ መሰረትኩ ማለት ነው። ለይሄ የተመሰረተበት ምክንያት ዋናው ደረጃ ፋብሪካ ለመክፈት ነው። ህጋዊ ሰነዶች አሉት፣ ህጋዊ ሁሉ ዶክመንቶች አሉኝ። እኔ የምተማመንበት በህግ አካል እነሱም ያልሄዱበት እነዛ ልጆች 4 ናቸው። ግሩፑን ሲበጠብጡ ሲረብሹ የነበሩት እንዲሁም አንደኛዋ እንደውም የዲሲፕሊን እርምጃ ተወስዶባት ዛሬ ላይ ወጣ የማይሆን ብዙ ነገር ስትናገር አይቼ በጣም ገርሞኝ እየተደነኩ ሰው ልጅ እንደዚህ በጣም መቀየር ይችላል፣ እንደዚህ በጣም መዋሸት ይችላል፣ እንደዚህ በጣም እጅግ በጣም ሰው አንድን ሰው እንዲጠላው ሰዎች እንዲያጠቁት ማድረግ ይቻላል ወይ የሚለው ገርሞኝ እያየሁ ነበርና ድርጅቱን ካቋቋምኩ በኋላ ከነዚህ 31 ሰዎች ጋር ሆነን እዛ ውስጥ የከፈሉም ያልከፈሉም 500 ሺህ 4 ሚሊዮን ሌሎቹ በ100 ሺህ በ150 ሺህ በ200 ሺህ ገብተው አብረን ለመስራት ላለፉት 1 ዓመት ፋብሪካ ለመገንባት በደንብ አድምጡ። ቤት ለመገንባት አይደለም፣ ፋብሪካ ለመገንባት ስንት ጊዜ ይፈጃል? ቤት ለመገንባት 1 ዓመት 2 ዓመት የሚፈጀው ፋብሪካ ለመገንባት እኮ ከ1 ዓመት ከ3 ዓመት ይፈጃል። ማሽን ይታዘዛል። ማሽን ሲታዘዝ እኮ ከሱቅ ሄደን ማሽን አንገዛም። ማሽን ሲታዘዝ ማሽን ለመስራት ቢያንስ በትእዛዝ ደረጃ እንኳን 8 ወር እንደኔ ፕሮጀክት ማሽን 8 ወር 1 ዓመት ይፈጃል። በትንሹ 6 ወር 3 ወር ይላችኋል፣ ግን አያመጡላችሁም። በ6 ነው በ3 ወር ስለማውቀው ነው። ገበያ ጥናት ያስፈልጋል። ፊዚቢሊቲ ማጥናት ያስፈልጋል። ጥናት ማጥናት ያስፈልጋል። ወጪ ኪሳራ፣ ወጪ ትርፍ ማስላት ያስፈልጋል። መሬት ደግሞ ያስፈልጋል። መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አችልም። በኢንቨስትመንት ነው የምትሄዱት። በኢንቨስትመንት የተመዘገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ። አሳዛኝ ዜና እንግዲህ አይመኒታ የበላውን ብር ክዷል ማለት ነው። ስለምን ብር ነው የምታወሩት? ስሜን አጥፍታችኋልና ብሎ እንግዲህ በስም ማጥፋት እንግዲህ ስም ያጠፉትን ከሀቢባ ጀምሮ አይመኒታ ሊከሳቸው ነው ማለት ነው። ምክንያቱም ስለ 10 ሚሊዮን እኔ እማቀው ጉዳይም ሆነ ምንም የለኝም፣ ስለዚህ ምን አድርግ ነው የምትሉኝ ብሎ እንግዲህ አይመኒታ ከስንት ቀን በኋላ ከች ብሏል ማለት ነው። ባይዘወይ ስልኩን አጠፋፍቶ ስልኩን አይመልስም ነበረ ማለት ነው። እና አንዳንዶችም ካናዳ ገባ ይላሉ፣ አሜሪካ ገባ ይላሉ። አቤት ሰው በቃ ስልኩ ከተዘጋ አሜሪካ ካናዳ ነው አይደል የሚገባል? እኔ እኮ የአሜሪካ ካናዳ የምትሉት ነገር እኮ ነው ግራ ግብት የሚለኝ ነገር ማለት ነው። እና እንግዲህ ሃይመኒታ በጣም ብዙ ክሶች እየመጡበት ነው ባይዘዌ። ስለዚህ ከአሁን በፊትም 2 ወር ይሆናል እንዲ 400 ሺህ ብር ምናምን ከተከፈለ አሁን ደግሞ በድጋሚ ደግሞ 6 ወር ሳይሆነው ሌላ ነገር ይዞ መጥተዋል ማለት ነው። ስለዚህ እኛም አለን ማለት ነው። መዳም ኩሽና ሆነን እንሰማለን እናያለን። በመጀመሪያ ግን እንደዚህ እኔ እውነት ለመናገር አሁን እነዚህ ብር ያወጡ ምናምን የሚባሉ ሰገጤዎች እውነት ከሆነ እኔ አላዝንም። ምን አለ መሰላችሁ ጋይስ፣ ዝም ብላችሁ ብቻ አለሚቱ ዘሪቱ ድርጅት ልከፍት ነው ምናምን ስላለቻችሁ ብሮችን እያወጣች መሰጭ። በአሁን ጊዜ የእናታችን ልጅ ራሱ የሆነንም አይደለም ባዳ ማለት ነው፣ አይደለም ባዳ የእናታችን ልጅ የእናታችን አብሮን የበላው የጠጣው እኛን ለመጉዳት እኛን ለመጣል እኛን ብዙ ነገር ለማድረግ ነው ሲጥር የሚውለው እንጂ እኛን እንትን ለማለት እኛ ትልቅ ነገር እንድንደርስ እኛ ለማበረታታት አይደለም ሲሰራ የሚውለው ሰው። ስለዚህ እናንተ ደግሞ ሶሻል ሚዲያ አይመኒታ ስለሚታወቅ
አይመኒታ ብር አይበላም ብላችሁ አይደለም 500 ሺህ ብር። እኔ አንዳንዴ ግርም ታደርጉኛላችሁ። በጣም ቀሽም የሆናችሁ ሰዎች አላችሁ ባይዘወይ ማለት ነው። ስለዚህ እንግዲህ ይሄ ነገር እውነታው ከማን እንዳለ እኛ የምናውቀው ጉዳይ የለም። ግን እሱ ግን ምንም ነገር አላየው ምናምን ብሎ መጥተዋል። ቅመሞች ደግሞ መረጃና ማስረጃ አለን። መረጃ ከሌለን እንትን አንልም አናወራም ብለዋል። እንግዲህ የፈረድባት ሀቢባ አለች። እንግዲህ ከእሷ ቤት ይመጣና የሚለውን እንሰማለን። ሪከርደሮችም ተዘገጃጁ፣ እንቆርጣለን፣ እንቀጥላለን። አይመኒታ እንግዲህ በድጋሜ ከች ብሏል ማለት ነው ባይዘወይ። ስለዚህ እና ሪከርድ ተዘጋጁ። እሺ አዎ ሪከርድ እናደርጋለን ምናምን። ዩቲዩበሮችም ተዘጋጁ፣ እንሸቅላለን። አዎ ለእኛ ጥሩ ነው። እኛ መዳም ኩሽና ሆነን የምንሰራው ስለሌለን ማለት ነው። ብረት ድስቱን፣ ማንኪያውን፣ ሹካውን ከምናሳያችሁ በቃ አይመኒታ ተሰረቀ፣ አይመኒታ ታሰረ፣ አይመኒታ ተገለበጠ፣ አይመኒታ ተከረበተ፣ አብርሽ ወለደ፣ ሩታ እንደዚህ ሆነች እያልን አጀንዳ እንፈጥራለን። ምክንያቱም እኛ መዳም ኩሽና ሁነን አንዳንድ ነገር እንዲሁ ቢያንስ እንኳን በስንት ወር $70 $50 እንብላ። ምንድን ነው እንዴ? እየተሳሰብን እኮ ስተው እንጂ ለእኛስ ማን አለን? አዎ ሰላም ግን አላልኳችሁም አይደል? የወሬ ጥም እኔ እኮ ወሬ እወዳለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛልኝ በያላችሁበት የዓለም ዳርቻ። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ማለት ነው። እንግዲህ ሰብስክራይብ ስለምታደርጉ ደግሞ እጅግ በጣም ነው እናመሰግነው። ዛሬም እንግዲህ እንደተለመደው በአዲስ ነገር መተናል ማለት ነው። ያው አዲሱ ነገር እንደምታውቁት መፈትፈት፣ መቁረጥ፣ መቀጠል ስለሆነ ባይዘዌይ በሱ መተንላችኋል ማለት ነው። ስለዚህ እናንተ ደግሞ አብራችሁን ቆዩ ስንል በትህትና እንጠይቃለን ማለት ነው። ዛት ሚንስ የመጣሁላችሁ እንግዲህ ስለ አይመኒታ ስለ አይመን መተናል። እንግዲህ አይመኒታ እንግዲህ ስሜን አጠፋችሁት እያለ ዘራፋ ካኪ ያዙ ይልቀቁ ብሏል ማለት ነው። እንግዲህ እኛም እንቆርጣለን እንቀጥላለን ምናምን ኖርማል ነው በሚለው ትይዙታላችሁ። ከዛ ባሻገር ምን ትላላችሁ? አይመኒታ እውነት ይጸርቃል እውነት አይሰርቅም ምናምን ነገር የሚለውን የምናውቀው ጉዳይ የለም ማለት ነው በነገራችን ላይ። እና ግን እኔ እናንተ መቼ እንደምታድጉ አንዳንዴ ግራ ነው የምታጋቡኝ። እውነት ለመናገር መቼም ቢሆን እንትን አትሉም። ታዩ ሸቃሊት ተይ ሸቃሊት ተመከሪ ተይ ሸቃሊት። እሱ ማን ነው? ምንድን ነው ድርጅት የሚከፍተው? እንደ እውነት አድርጋችሁት ከሆነ በነገራችን ላይ እናያለን እንሰማለን። እንግዲህ ይመጣል፣ እሱ ምናልባት ይመጣል ብዬ ተስፋ አድርጋለሁ። ለምን በብዙዎች ስሙ እየተነሳ ስለሆነ፣ በቲክታክም በዩቲዩብም በተለያየ ሶሻል ሚዲያ ስሙ እየተነሳ ስለሆነ ትክክለኛ ሰው ካላደረገ ትክክለኛ ንጹሕ ከሆነ እንደሚመጣ እንትን እንላለን ማለት እርግጠኛ እንሆናለን። እሱ ከመጣ ምቶ እውነተውን ከተናገረ በኋላ ምናልባት እናንተ ሰታችሁ ከሆነ ማለት ነው። በእርግጥ አለን ነው ስትሎ ነበር፣ መረጃ አለን ነው ስትሎ ነበር። እና እሱ ማን ነው? ምንድን ነው ድርጅት የሚከፍተው? ማን ነው? ምንድን ነው እንዴ? አታዩትም? ይች የሌላ ብር እንደዛ ተሰብስቦ እንቅልፋችን አተን ብዙዎቻችን በታብታ በተለያየ ነገር ስለሌላ የብዙዎች እጅ ያለበት ነው። ግን ይኸው ሌላ ልትፈታ ነው ተብሎ ስንቱ እንቅልፉን እያቋረጠ ስንት ነገር ሆኖ በገንዘብ በተለያየ ነገር ሌላ 1 ወር ነው የቀራት ተብሎ ሌላ አይደለም 1 ወር ሲጀመር አሁን ሲጠየቁ ራሱ በስርዓት ራሱ ማስረዳት አልቻሉም። አስባችሁታል? በህዝብ ገንዘብ እየተጫወቱ ያሉ አሉ ሌባዎች ማለት ነው። በተለይ ታዋቂነን ምናምን የሚሉ አለቅላቂዎች እነሱ አሁን የራሳቸውን ደስቴታቸውን ከፍተው ምናምን እየኖሩ ነው። ብዙዎች ቲክታከሮች ማለት ነው በህዝብ ገንዘብ የህዝብ ገንዘብ የሸከፉት በህዝብ ገንዘብ የዋኙበት ማለት ነው። ስለዚህ እናንተ ደግሞ ተጠንቀቁ ስትባሉ ደግሞ አትጠነቅቁም። የምር እንዴት እኔ አሁን ዘመኑ ተሻሽሏል። አንዷ ዘሪቱ በወንድ ተበለው ስትል እንሰማታለን። አለሚቱ በቤተሰብ ስትል እንሰማታለን። በስመ አብ ወልድ። እኔ አንዳንዴ በምን እንደማወራ እራሱ ምኑን ከምን ጀማምሬ እንደማወራ እራሱ አንዳንዴ ግራ ያጋባኛል በእውነቱ ከሆነ ማለት ነውና ከእንደዚህ አይነት ነገራችሁ ልትጠነቀቁ ይገባል። የእውነቴን ነው የምላችሁ። አሁን ሶሻል ሚዲያው በጣም ተሻሽሏል። ሁላችንም ብዙ ነገር እናያለን፣ እንሰማለን። ስለዚህ ነገ እኔ ምንድን ነኝ ብላችሁ እኮ ማሰብ አለባችሁ። ነገ ለእኔ ይደርስብኝ ምናምን ብላችሁ ማሰብ አለባችሁ። ገባችሁ? ምክንያቱም እኛ ለምንድን ነው የማይደርስብን ነገር? እኛ ጻድቅ አይደለንም አይደለ? ስለዚህ እናንተ ደግሞ ጥንቃቄ ልታደርጉ ይገባችኋል። ሲጀመር እናንተ ለእሱ ለአይመኒታ ሰታችሁ ከሆነ ለድርጅት ምናምን ሰታችሁ ከሆነ እየሰራችሁት ቀይ መስመር ነው። ለእናንተ ማንም አያዝንላችሁም። አንዳንድ ልጆች የምትሰሩትን እራሱ አታውቁም። የተራቡ ወገን አለ። ለዛ አንድ ነገር እኮ አታደርጉም። ዝም ብላችሁ ለታዋቂ ማጨብጨብ፣ በቃ ማጨብጨብ። ፈጣሪ ትዕግስቱን ስጠኝ። በቃ ማጨብጨብ ነው ስራችሁ አይደል? ማጨብጨብ። እኔ ምን እንደምላላቅ ከእናንተ ጋር እኔ አብሬ አሁን ምንድን ነው የምደመረው? ጎበዝ ተው እንጂ በዚህ ልክ እየተሳሰብን እና እንግዲህ ያለው ነገር ይሄ ነው። ስለዚህ ምንም እንደምላችሁ አላውቅም። ፈጣሪ እንግዲህ ላባችሁ ከሆነ ይመልስላችሁ። እኔ ምንም የምለው ነገር የለም። ከዛ ባሻገር ያው እሱም ይመጣል እንግዲህ እውነቱን እስከምናይ ድረስ
አለን። ዘሪቱም አለሚቱም ተዘጋጁ። እናያለን፣ እንቆርጣለን፣ እንቀጥላለን ምናምን ነገር። አዎ ማንንም እኛ የሰው ገንዘብ አንብላ እንጠጣ እንጂ ለማማት ለመናገር ወደኋላ አንልም። በተረፈ ግን ሰላማችሁ ብዝት ትርፍርፍ ይበል። ወሬ ያለብዛባችሁ። ሰብስክራይብ አድርጉ ቤተሰብ። እናመሰግናለን። እሺ